በአብዛኛው ማተኩረው መቶ አለቃ ያሉት ላይ ነው። የሀገራችን የሚቀጥለው ትልቁ ችግር ሽግግር ወይም ደግሞ እሳቸው እንዳሉት ያደራ መንግስቱን መመስረት ስለሆነ በአብዛኛው ማተኩረው እዛ ላይ ይሆናል። ኢትዮጵያ ቀውስ ውስጥ ነው የምትገኘው። እንደገና ኢትዮጵያ እቺ ቀውስ የሞላባት ሀገር የምትገኝበት ቀጠና ላለፉት 2-3 ሴንቸሪዎች ቀውስ የሞላበት ቀጠና ነው። ኢትዮጵያ ውስጥ ያለው መንግስት ወይም ስርዓት ወይ አገዛዝ አምባገነን ስርዓት ነው። ግን አምባገነን ብቻ አይደለም። በምሳሌ ልናገር፣ አልበሺር አምባገነን ነው። አልበሺር ቢሄድ አልበሺር ነው የሚሄደው። ሱዳኖች ደስ ነው የሚላቸው። ስፔሲፊካሊ አልበሺር በመሄዱ የሚጎዳ ትልቅ ግሩፕ የለም፣ ደግሞ ተነጠቁ ስልጣኔን የሚል ግሩፕ የለም። ኢትዮጵያ ውስጥ ግን ይሄ ለየት ይላል። ስልጣኔ እኔ ነው ብሎ የሚያምን ኤሊት ግሩፕ አለ። ግሩፕ ነው። ስኖት አባይ ፀሐዬ ወይ ስኖት መለስ እንኳን ሞቷል። አንዱ ሰው አይደለም አጣው የሚለው ግሩፑ ነው አጣው የሚለውና ይሄ ለየት ይላል። ሰው የምናጠናቸው ጥናቶች የምንላቸው ነገሮች ሁሉ እነዚህ ነገሮች ሁሉም አቲክ ማካተት አለባቸው። ዶክተር ብርሃኑ ባለው ኤክስትሪምሊ ያምናለው። በተለይ ሽምግልና ሜዲዬሽን ወደ እርቅ ወደ ሪኮንሲሌሽን ወደ ዲሞክራሲያዊ ስርዓት ለመስራትም የሚወስደን ነገር ነው። ግን ኢትዮጵያ ውስጥ ያ ፍሬምወርክ መኖር አለበት። ይሄንን ፍሬምወርክ አሁን ካልኳቸው ሁለቱ ነገሮች ጋር አንድ ላይ ብናይ ደስ ይለኛል። የሽግግር መንግስትን ነው እኔ የምመለከተው። ያለፈው ታሪካችን ምን ይመስላል? ሽግግር 1967 ሁላችሁ የምታውቁት ነገር ነው። እሱ ጊዜያዊ ብሎ ተጀመረ፣ መንግስትና ፓርቲ ሆኖ አለቀ። ሽግግር 1983 የሽግግር መንግስት ብሎ ተጀመረ፣ ህወሓት ሆኖ አለቀ፣ አሁንም አለ። እነሱን ነው የምናውቀው። ከነዚህ ነገሮች መማር ነው እንጂ ከዚህ ፖዚቲቭ የምናየው ብዙ ነገር የለም። ሽግግር ስንል ማን ነው የሚሻገረው? ማን ነው የሚያሻግረው? ከየት ወዴት እንዴት? አንዳንዶቹ ጥያቄዎች ቀላሎች ናቸው እኔ ሳያቸው፣ አንዳንዶቹ ከባዶች ናቸው። መቶ አለቃ እንዳሉት የሽግግር ሁኔታ መፈጠር ሽግግር እንዲኖር የሽግግር መንግስት እንዲኖር የሽግግር ሁኔታ መፈጠር አለበት። ወያኔ በአገር ውስጥ ወይም በዓለም አቀፍ ሁኔታ ወይም በሁለቱም ቅልቅል ቀውስ ውስጥ ሲገባ ሽግግር ስርዓት ሊፈጠር ይችላል፣ ወይም ሀገራችን ወደ ሽግግር ልታበራ ትችላለች። ወያኔ በራሱ ውስጥ በሚፈጠር ቅራኔ ወይም ኢህአዴግ እሳቸው እንዳሉት በዛ ውስጥ በሚፈጠር ቅራኔ ሀገራችን ወደ ሽግግር ልትሄድ ትችላለች። ወይም ወያኔ በህዝባዊ እምቢተኝነትና በህዝባዊ ተገዶ ሲወገድ ሀገራችን ውስጥ የሽግግር ሁኔታ ሊፈጠር ይችላል። ሶስቱ 1፣ 2 እና 3 እውን እንዲሆኑና የሽግግር ሁኔታ እንዲፈጠር የተባበረና ስራዎችን አንድ ላይ ሆኖ የሚሰራ የኢትዮጵያ ኦፖዚሽን ፓርቲ ያስፈልጋል፣ ወይ ተቃዋሚ ኃይል። ይሄ ጀስት እሱ ከሌለ ሽግግሩን ማውራት አይ ቲንክ ዝም ብሎ ነው፣ ባዶ ሜዳ ላይ ነው። ከሽግግሩ በፊት እሱ መኖር አለበት። በሀገራችን ተጨባጭ ሁኔታ ዛሬ የምናየው የታጠቀ መሳሪያ የታጠቀ ኃይል አለ፣ ከመሳሪያ ውጭ የሚታገል ኃይል አለ። የሽግግር ሁኔታ የሚፈጠረው በሁለቱ አንድ ላይ ወይ ከሁለት በአንዱ ነው። ይሄ ማለት ግን እዚህ ጋር የሽግግር ዘመኑ በተወሰኑ ወያኔ በማስወገድ ወይም በማስገደድ ወይም በማስወገድ እንቅስቃሴ ውስጥ ከፍተኛ ሚና የተጫወቱ ኃይሎች ሊኖሩ ይችላሉ። ግን ሽግግሩ በነሱ ቁጥጥር ስር ወይም የነሱ ይሆናል ማለት አይደለም። እዚህ ላይ ነው ሽግግሩ መጠበቅ ያለብን ከየትኛውም ኃይል። መቶ አለቃም ብለውታል። 3 ነገሮችን እናያለን እዚህ። ለፍትህ ለዲሞክራሲና ለአንድነት የቆሙ የፖለቲካ ድርጅቶች በመርህ ላይ የተመሰረተ ጠንካራ ትብብር መፍጠርና በጋራ መታገል መጀመር አለባቸው። ሽግግር እንዲኖር መጀመሪያ ወያኔን መላውን የህብረተሰብ ክፍል ያካተተና በህዝብ አመኔታ ያገኘ የሽግግር መንግስት ማቋቋም አለባቸው። እነዚህ ማቋቋም ከቻሉ ማቋቋም አለባቸው። እንዴት የሚለው እናያለን። ሰላማዊና ዲሞክራሲ ወቅት ትብብር መምራት አለባቸው። እንደገና አገሪቱን ወደዚህ ወደ አራተኛው መምራት መቻል አለባቸው። which means የሽግግር መንግስት ካለን ይሄ የሽግግር መንግስት ኢትዮጵያን ከአንድ ቦታ ወደሚቀጥለው ቦታ ያሸጋግራታል ማለት ነው። which means ኢትዮጵያን ወደ ዲሞክራሲያዊ በህዝብ ተመርጦ ኢትዮጵያን ወደሚያስተዳድር ስርዓት ይመራታል ማለት ነው። ኢትዮጵያ ዛሬ ያለች ከየት ወዴት የሚለው ኢትዮጵያ ዛሬ ያለች ኢትዮጵያ ነገ ያለች ሽግግሩ እሱ ነው፣ ከየት ወዴት እና የሽግግር ዘመን አለ፣ የሽግግር መንግስት አለ። ይሄ ለፍትህ ለዲሞክራሲ ለአንድነት ከቆሙ ኃይሎች ጋር ይሄ በመርህ ላይ የተመሰረተ ትብብር እዛ የመጀመሪያው መስመር ላይ መፈጠር አለበት። እዛ ወደኛ የምታዩት ላይ ዳሽድ ላይን እሱ ጋር ዛሬ መፈጠር አለበት። እዚህ ጋር አይደለም። እዚህ ሁሉ ነገር ካለቀና ወያኔ ከወደቀ በኋላ አይደለም የሽግግር መንግስት የምናሰው የፖለቲካ ኃይሎች የሚተባበሩት። ወያኔ ወድቋልና እንተባበራለን የምንለው ወያኔን ለመጣል እንተባበር ነው መጀመሪያው ነው። እሱ ከሌለ ስለ ሽግግር ማውራት አንችልም። ሁለተኛ እነዚህ የተባበሩ ኃይሎች መላውን የህብረተሰብ ክፍል ያካተተ የሽግግር መንግስት እንዲመሰርቱ ያንን የሚመሰርቱትን ጥንስስ ሁለተኛው ዳሽድ ላይ ማየት አትሊስት ጥንስሱን ማየት አለባቸው እንጂ ወያኔ ከተወገደ በኋላ እዚች የመጨረሻው ኢንድ ላይ ቆመው
ኑና እንሰባሰብና ልክ እንትና እንዳደረጉት እንደመለስ እንዳደረጉት አዲስ አበባ ሄደን ነው ፓርላማ እንሰባሰብና የሽግግር መንግስት እንፍጠር። አይ ቲንክ ሌላ ቢቀር ጥንስሱን ማወቅ አለብን። ምን አይነት ነገር ነው የምናመጣው? ምንድነው የጸነስነው? ምንድነው የምንወልደው የሚለውን ነገር ካሁኑ ማየት አለብን። ሴቶች እንኳን አሁን ሲጸንሱ ወንድ ሴት እኮ መጀመሪያ አይደል የሚያውቁት? እሱን ነገር እኛም መጀመሪያ ማወቅ አለብን ሆዳችን ውስጥ ያለውን ነገር። ምክንያቱም በሁላችንም ሆድ ውስጥ ያለው የተለያየ ነገር ነው። ይሄ የተለያየ ነገር ከሁላችን የተጨመቀው አንድ ነገር መሆን አለበት። እሱ ሳይሆን በፊት ወያኔን ብንጥል ስቲል ችግራችንን አናጠፋውም። አሁን ማን ነው የሚሻገረውን አየን። የሚሻገረው ኢትዮጵያ ነው። የዛሬዋ ኢትዮጵያ ወደ ነገዋ ኢትዮጵያ ትሻገራለች። የሚያሻግረው ማን ነው? ጥያቄ ነው። ከየት ወዴት አይተናል። እንዴት የሚለውም እነዚህ ሁለቱ ከባድ ጥያቄዎች ናቸው። ማንና እንዴት የሚለው ጥያቄ ከባድ ጥያቄ ነው። ደግሞም ይህ ነው ተብሎ ሊጠቀስ የሚችል መልስ የለውም። ከሌሎች ሀገሮች ልምድ የምንማረው ብዙ ነገር አለ። ግን የኛ ደግሞ የራሱ ሁኔታ ነው፣ የራሱ ጭባጭ ሁኔታ አለው። የኛ ሀገር ሁኔታ ከተማርኳቸው ልምዶች አንዱ የላይቤሪያ ልምድ ነው። የሽግግር መንግስት መስርተዋል ላይቤሪያዎች። በሽግግር መንግስቱ ጊዜ ብሔራዊ የሽግግር ፓርላማ ነበራቸው። የሽግግር ጊዜ የስራ አስፈጻሚ ኮሚቴ ነበራቸው። የሽግግር ጊዜ ህግ ተርጓሚ ነበራቸው። እንዴት ነው ይሄን የመሰረቱት? ከዚህ ልንማር እንችላለን ወይ? ላይቤሪያ 15 ካውንቲ አላት። ከእያንዳንዱ ካውንቲ አንዳንድ ሰው 15 ሰው ወደ ፓርላማ ውስጥ ገባ፣ ወደ ሽግግሩ ፓርላማ። ከፖለቲካ ፓርቲዎች 18 ሰዎች፣ ከሲቪል ማህበራት እንደምታዩት ነው እስከታች ድረስ። እነዛ ሁለቱ የመጨረሻዎቹ ሁለቱ መሳሪያ የያዙ ኃይሎች ናቸው። እነሱ ሁሉ ወደ ሽግግሩ እንትን ውስጥ ገብተዋል። ኤልዩአርዲ 12 ነበረው፣ ኤምኦዲኤል 12 ነበረው። ፓርላማ ውስጥ እኩል የተሰጣቸው ይህ የተውጣጣ ፓርላማ ሊቀመንበርና ምክትል ሊቀመንበሩ መረጠ። ግን ከዛ በኋላ እነዚህ ሁለት ሰዎች ስልጣን ያላቸው ሁለቱ ሰዎች አገሪቱን ወደ ሽግግር መውሰድ ነው እንጂ የሚችሉት በሚቀጥለው ጀስት ኢሚዲየትሊ በሚወጣው ምርጫ መካፈል አይችሉም ነበር። ምክንያቱም በእነሱ መልክ ምርጫውን ሼፕ እንዳያደርጉት አይሳተፉም ነበር። የህግ አስፈጻሚውም እንደዚህ ነው። የሽግግር መንግስቱን የህግ አስፈጻሚ የሚመሩ ሊቀመንበርና ምክትል ሊቀመንበር ከፖለቲካና ከሲቪክ ማህበራት ተመረጡ። የካቢኔ አባላት ደግሞ ለእያንዳንዱ ፓርቲ በቀመር ተሰጠው። እያንዳንዱ ፓርቲ የተሰጠውን የካቢኔ ቦታ አመጣ። ካቢኔው ተሰበሰበና ሊቀመንበርና ምክትል ሊቀመንበር መረጠ። እነዚህ ሁለት ሰዎች በሚቀጥለው ምርጫ አይሳተፉም። አገሪቱን ለራሳቸው እንዲመች አድርገው ሼፕ አያደርጉም። አገሪቱን ለህዝብ እንዲመች አድርገው ነው ሼፕ የሚያደርጉት። ህግ ተርጓሚውም እንደዛ ነው የተቋቋመው። ሁለቱ በህግ ተርጓሚ ውስጥ ሁለቱ ትልልቅ ሰዎች በሚቀጥለው ምርጫ ውስጥ አይሳተፉም። ይሄ በፖዚቲቭ ባየነው መልክ ነው። ደቡብ ሱዳንን ብንመለከት ደቡብ ሱዳን ውስጥ ዛሬ እንኳን ስናይ ሁለት ሰዎች እናያለን። ሳልቫኪርና ሪክ ማቻርን እናያለን። ኑር የሚባለው ጎሳ ሳልቫኪርን ማየት አይፈልግም፣ ገድሎናል፣ ጨፍጭፎናል ባይ ነው። ሪክ ማቻር እሱን ደግሞ ዲንካ የሚባለው ጎሳ እሱን ማየት አይፈልግም። ኤስፒኤልኤም ደግሞ ደቡብ ሱዳንን ተዋግቼ ለዚህ ያበቃሁት ነው እኔ ነኝና እኔ አይ ኒድ ዲስ ይላል። ይሄ ሁሉ ችግር አለበት። ከነዚህ ችግሮች ኢትዮጵያ የሚመሳሰል ችግር አለን። እንደ ሳልቫኪርና እንደ ሪክ ማቻር መካድ የማንችለው እኛ ሀገርም ተመሳሳይ ችግር አለ። ይሄ ችግር ይሄን ካየን በኋላ how do we solve የራሳችንን ችግር። ካምቦዲያን ብንመለከት የቆየት ካለው ጊዜ ልዑል ሲሃኑክና ሃንሰን እኔ ብሎ ሲጣሉ ጭራሽ የሽግግሩ መንግስት ወደ መፈንቅለ መንግስት አመራ። ላይቤሪያ ውስጥ ቅድም ያልኳችሁ ኤልዩአርዲ እና ኤምኦዲኤል ኢቭን በሽግግሩ መንግስት ውስጥ ተገቡ በኋላ እነሱን የታጠቁትን መሳሪያ ለማስፈታት የሚደረጉት ትግሎችን የሚደረጉ ውሳኔዎችን በሙሉ ይዋጉ ነበር። ለምን? እነሱ የሚፈልጉትን ቦታ እስኪያገኙ ድረስ። እኛ ጋም ቅድም እንደተባለው አሁንም እንደምናየው የተቃዋሚ ኃይሎቻችን መሳሪያ ታጠቃለ ያልታጠቃለ። እንደዚህ አይነት ችግር ቢወጣብን እንዴት ነው ሶልቭ የምናደርገው? የሽግግር መንግስት እናቋቁም። ብሩንዲ ውስጥ የብሩንዲ ሽግግር መንግስት ጊዜ 1 ዓመት በላይ ሁሉን ነገር ጨርሰው ከ1 ዓመት በላይ የሽግግር መንግስቱን ማን ይምራው የሚለው ጥያቄ ላይ ሲጣሉ ኔልሰን ማንዴላ ናቸው የችግሩን የፈቱት። በእኛ ጊዜ እንግዲህ ማንዴላ ሞተዋል፣ ማን ይመጣልን ነው? እና እነዚህ ነገሮች ማየት አለብን። እንዴት አድርገን ነው የኛ የሽግግር ዘመን የሚመራ መንግስት የምናቋቁመው? ትምህርት አግኝተን የማንደግማቸው ልምዶች አሉ። ትምህርት አግኝተን የእኛን ሀገር ችግር ለመፍታት የሚያስችሉን ልምዶች አሉ። ካየናቸው ያገኘናቸው ልምዶች ከኛ ሀገር ተጨባጭ ሁኔታ ጋር አገናዝበን ሁሉን አቀፍ የሽግግር መንግስት ማቋቋም ከቻልን ኢትዮጵያን በአፋችን ወደምንለው ዲሞክራሲያዊ ስርዓት መውሰድ እንችላለን። ይህን ማድረግ ካልቻል ግን ወያኔን ማስወገድ እንችል ይሆናል። ወያኔ ላይ እንድንነሳ ያደረገንን ዋና ችግር ግን አናስወግድም።
ምርጫ በሌለበት ወይም ህዝብ ባልመረጠበት ሁኔታ እንዴት አድርገን ነው ብሔራዊ የሽግግር መንግስት የምናቋቁመው? ትልቅ ከባድ ጥያቄ ነው። አገራችን ውስጥ የተለያዩ ብሔረሰቦች አሉ። በነንበር ይለያያሉ፣ በፖለቲካል ዶሚናንስ ይለያያሉ። ኦሮሞና አማራን ብንመለከት ትልልቅ ነንበር አላቸው። የትግራይ ብሔረሰብን ብንመለከት ከድሮም አሁንም ፖለቲካል ዶሚናንስ አላቸው። ከድሮ ሂስቶሪካሊ ከዛ ኋላ በቁጥር ከነዚህ ጋር የሚመጣ ባይመጣጥኑም አሚን የሲዳማ ብሔረሰብ አለ፣ የሶማሌ ብሔረሰብ አለ፣ ትላልቅ ቁጥር ያላቸው የተለያዩ እነዚህን ሁሉ እንዴት አድርገን ነው ወደ ሽግግር መንግስቱ ዝም ብሎ የሚቀመጥና ሲባል አሜን የሚል ሳይሆን እሱ ራሱ ተናግሮ ሌሎችን አሜን የሚያሰኝ አባል ወደ ሽግግር መንግስቱ ውስጥ ከነዚህ ውስጥ እንዴት ነው የምናመጣው? አገራችን ውስጥ የተለያዩ ሃይማኖቶች አሉ። እስልምና አለ፣ ክርስትና አለ፣ ወዝን ክርስትና ፔንቴኮስታል አለ፣ የኦርቶዶክስ አለ፣ ካቶሊክ አለ። እነዚህን ሁሉ እንዴት አድርገን ነው የምናስገባውና የሽግግር መንግስት ውስጥ የምናስገባቸው? የተለያዩ የፖለቲካ አስተሳሰቦች አሉ ሀገራችን ውስጥ፣ የሲቪክ ማህበራት አሉ። እነዚህን ሁሉ how do we bring them, how do we get lesson from others? እዚህ ውስጥ ብዙ ምሁራን አላችሁ ከትናንትና ጀምሬ የማያችሁ how do you use your knowledge? እነዚህ ነገሮች አንድ ላይ አስቀምጠን ኢትዮጵያ ውስጥ ኢትዮጵያን ከወደ የሚወስድ የሽግግር መንግስት መፍጠር የምንችለው እንዴት ነው? ቁጭ ብለን መክረንና ተስማምተን ማን ይግባ ማን ይቆይ የሚለውን ጥያቄ የሚመልሱ መመዘኛዎችን መፍጠር አለብን። which means multi step selection process ሊኖረን ይገባል። እንደዚህ አይነቱን ውይይት ሊያፋጥኑልን የሚችሉ ከሆነ ገለልተኛ የውጭ ሀገር ሰዎች ያስፈልጉናል ወይ? አይተን የሚያስፈልጉ ከሆነ ያ በእኛ ጠባይ ሊያስፈልጉን ይችላል። የሚያስፈልጉ ከሆነ እነሱን የማይወስኑ ግን ጀስት የሚሸመግሉን ያስፈልጋሉ ወይ? እንደገና ለህዝብም ለራሳችንም ግልጽነት ያለው ስራ መስራት እንችላለን ወይ? ይሄ ግልጽነት ደግሞ ሪሊ እንዲኖር ግልጽ የሆነ ሚዲያ እንዲኖር እንፈቅዳለን ወይ? ኢቭን በሽግግሩ ጊዜ በሽግግሩ መንግስት ውስጥ በዋና ዋና የስራ አስፈጻሚ የህግ አውጪና የህግ ተርጓሚ ቦታዎች ላይ የሚሳተፉ ሰዎች አገሪቱን እንጂ ራሳቸውን እንዲያሸጋግሩ መፍቀድ የለብንም። መሸጋገር ያለባት አገሪቷ ብቻ ናት። እነሱ ሜቢ መሰዋት አይደል ብቻ የሚታየኝ ነገር አለ። ከነመለስ ዜናዊ ስማር ነመለስ ዜናዊ የሚፈልጉትን ነገር ሼፕ አድርገው ነው እንትን ያርጉት። እንደዛ እንዳይሆን ምን ማድረግ አለብን? የፖለቲካ ስልጣንን ለተፎካካሪና የፖለቲካ ፍጥጫ ውስጥ ለገቡ ኃይሎች በማከፋፈል በሽግግር ዘመን የሚፈጠር የፖለቲካ ስልጣን ክፍፍል አንድ ፓርቲ ወይም አንድ የፖለቲካ ኃይል ብቻውን አገርን እንዳይቆጣጠርና በሌሎች ላይ ተጽዕኖ እንዳያደርግ ያደርጋል። ይህንንስ እናያለን ወይ? ሆኖም ከዚህ ልምድ እንደምናየው የሽግግር መንግስቱ ውስጥ ያሉ የተለያዩ ኃይሎች በተለይ አክራሪ ደጋፊ ያላቸው ኃይሎች ከማይወዷቸውና በከፍተኛ ደረጃ ከሚቃወሟቸው ኃይሎች ጋር በስልጣን እንዳይጋሩ ምንድነው ይሄ ቤዚካሊ ምንድነው ከነሱ ጋር ስልጣን አትጋራ የሚል ነገር ስቴት እዚህ ሀገር የምናየው ነው አይደለም? በእኛም ሀገር ሊመጣ ይችላል። ኦሮሞ ከነዛ እንደ ድሮ ሊያደርጉን ነው አማሮችና ቢ ኬርፉል ዶንት ጊቭ ዘም ዚስ ዶንት ኮምፕሮማይዝ። በዛም ወገን እንደዚህ አይነት ነገሮችን ልንዋጋ ይገባል። የሽግግር መንግስቱ ደግሞ ሌላው ይህ ደግሞ በተለይ የምናየው ነገር በኢትዮጵያ ውስጥ በግልጽ የሚታይ ችግር ነው። በሽግግር መንግስቱ ውስጥ ሁሉም ማሳተፍና የፖለቲካ ስልጣንን መጋራት የፖለቲካ ተዋንያን ከራሳቸው ውጭ ለሌሎችም ፍላጎት ያላቸውን ኮሚትመንት ስለሚያሳይ በሽግግሩ መንግስት ውስጥ የሚሳተፉ ኃይሎች በግልጽ መነጋገር፣ መተማመንና አንዱ ለሌላው የፖለቲካ ህልውና ዋስትና መስጠት አለበት። የሚፈጠረው የሽግግር መንግስት በተቻለ መጠን ሳይሆን በእርግጠኝነት ሁሉን አሳታፊ ሁሉን አቀፍ መሆን አለበት። የሽግግር ዘመኑን ብቻውን የሚቆጣጠር አንድ ኃይል ሊፈጠር የሚችልበትን አጋጣሚ ሁሉ መዝጋት አለበት። የሽግግር መንግስቱ ዋና ስራ ራሱን ወደ ስልጣን ማሸጋገር ሳይሆን ኢትዮጵያን ለነጻና ለፍትሃዊ ምርጫ ማዘጋጀት ነው። ከሽግግር መንግስት የወደፊቷን ኢትዮጵያ የመድበለ ፓርቲ አገር በማድረግ አገሪቱን በተደላደለ የዲሞክራሲ መሰረት ላይ ለማኖር ከፈለገ አንድ የሽግግር ዘመኑ ተጀምሮ እስኪያልቅ ድረስ ህዝብን በሚገባ ማድመጥ አለበት። የተለያዩ የፖለቲካ ማህበረሰቦችን በሽግግር ሂደት ውስጥ ማሳተፍ ግዴታ መሆኑን ማወቅ አለበት። በሽግግር መንግስቱ ውስጥ ያልተካተቱ ሽግግር መንግስቱ ዛሬ ሲቋቋም የሌሉ ያልተካተቱ ከዛ ላይ የተወለዱ የሲቪክ የፖለቲካ ማህበራትን መስማት ማድመጥ አለበት። መቆያችሁ ማለት የለበትም። አሁን የመጣችሁ የሚባል ነገር የለም። ከመጡ የህዝብ ስሜት ነው ይዘው የመጡትና ማካተት መስማት እንትን ማድረግ አለበት። ይሄ መጨረሻ ስላይዴ ነው። አይሆፕ በታሪካችን ሁላችንም እኔ ካልመራው የምንል ሰዎች ነን። የሽግግር መንግስት መሰረታዊ ላይ ከሚገጥሙን ትልልቅ ችግሮች አንዱ ይሄው የሽግግሩን መንግስት ማን ይምራው የሚለው ጥያቄ ነው። እንደ ብሩንዲ የሁላችንም ፍላጎት ኢትዮጵያን ዲሞክራሲያዊ ሀገር ለማድረግ፣ ኢትዮጵያን የእኩሎች ሀገር ለማድረግ፣ ኢትዮጵያን የበለጸገች ሀገር ለማድረግ ካሁን በኋላ
ኢትዮጵያ ውስጥ የምንታገለው አምባገነኖችን ሳይሆን የአጭርና የረጅም ጊዜ ችግሮቻችንን ብቻ እንዲሆን ከሆነ ይህን ማድረግ የምንችለው በመሪነት ላይ በመቀመጥ ወይም መሪ ለመሆን በመታገል ብቻ ሳይሆን ይህን የምንወደውን የመሪነት ቦታ በፈቃደኝነት መልቀቅ ለፍትህ፣ ለነጻነት፣ ለዲሞክራሲና ለእኩልነት ከሁሉም በላይ ደግሞ የሀገራችንን አስቀያሚ የአምባገነኖች ዑደት ለመስበር የሚከፈል ዋጋ መሆኑን ገብቶን በደስታ ስንቀበል ብቻ ነው። አመሰግናለሁ።